ገበው ብዙ ሰው ከዛም በእርግጥ ብዙ ሰውም ጆይን አድርጓል ተቀላቅሏል። ከዛም በኋላ ሰብስኮንትሊ ባሉት ደግሞ በጣም ጥሩ የሆነ ብዛት ያላቸው ስለ ሰው እንትኖች ይገቡ ነበር። አይ ቲንክ ሌተሮን እየቀነሰ የመጣ ይመስለኛል። እና አይ ቲንክ በዛ ኢሹ ላይ ነው አሁን ዲስከስ የምናደርገው። አይ ቲንክ በእኔ በኩል ስለ ኢትዮጵያ ሬዚደንሲ ማቺንግ ፕሮግራም እንደ መጀመሪያ ያለኝ ኢምፕሬሽን ይሄ ነው። እስኪ ያለኝ ልምድ ማለት ነው። እንግዲህ በተጠየቁት መሰረት ሌሎቻችሁ ደግሞ የምትሰጡት ሀሳብ ካለ መቀጠል ትችላል። እሺ ከዛ ፊት ዶክተር አሁን ላይ ስፔሻላይዝ በማድረግህ ምን ተጠቅሜያለሁ፣ ምን ተጎድቻለሁ ብለህ ታስባለህ? የሚጸጽትን ነገር አለ የሚለውን ጥያቄ በዛው መልሰልን ወደ ሌሎች እንሄዳለን። እኔ ምንም የሚጸጽተኝ ነገር የለም። እውነት ለመናገር ስፔሻላይዝ በማድረጌ ምንም የሚጸጽተኝ ነገር የለም። በጣም አም ፎሬቨር ግሬትፉል። በጣም እድለኛ ነኝ፣ እግዚአብሔር ይመስገን። እኔ ሰውን አትማሩ ማለት አልልም። ሰው መማር አለበት። ሰው ፍላጎቱን ማሳካት አለበት። ሰው ከፍ እያለ መሄድ አለበት። ሰው አለቃውን እየቀነሰ መሄድ መቻል አለበት። እየተማርክ ሄድ ቁጥር እንደዛም ስለሆነ ማለት ነው። በሕክምና ሲስተም ይታወቃል። በተለይ ደግሞ ሃይራርኪው በጣም ግልጽ ነው እንደምታውቁት ሁላችሁም። እና ከፈርስት ይር ጀምሮ ወይም ከፍሬሽማን ጀምሮ እስከ ያው ሰብ ስፔሻላይዝ እስከምታደርግበት ያለው ፕሮግራም ያለው ሲኒየሪቲ በጣም የሚታወቅ ነው። እና በተማርክ ቁጥር ብዙ ነገሮች እየቀለሉ የመምጣት እድሉ ከፍተኛ ነው፣ ምንም ጥርጥር የለውም። ነገር ግን በምን መልኩ ነው የምትማረው የሚለው ነገር ደግሞ ያው ዛሬ ዲስከስ የምናደርግበት ነገር ነው። እኔ ፐርሰናሊ ምንም የሚቆጨኝ የሚጸጽተኝ ነገር የለም። በጣም እንደውም በጣም ደስተኛ ነኝ፣ በጣም እድለኛም ጭምርም ነኝ። ያ ማለት ግን ያው ስንማርም እውነት ለመናገር ተመችቶን ደልቶን የተማርነው ማለት አይደለም። ብዙ ውጣ ውረዶች፣ ችግሮች አሉ። በጣም ብዙ ለብዙ ሰው ትምህርትም የሚሆኑ ማለት ነው። እና እኔ የሚጸጽተኝ ወይም ደግሞ ቅር የሚለኝ ነገር አይደለም ብዬ ነው መናገር በፈልገው። ምናልባት ምን ደግሞ ተጠቀምክበት ካልከኝ ደግሞ አንደኛ ያው ስፔሻላይዝ ስታደርግ ሙሉ ነፃነት ይኖርሃል ታካሚዎችን በደንብ ለማከም ፕላስ ደግሞ እንደ ልብህ ስራህን ለመስራት በጣም ሙሉ ነፃነት ይኖርሃል። ከዛም አልፎ ደግሞ ለብዙ ሰዎች በቀላሉ እርዳታን ማድረግ ትችላለህ በነፃነት ማለት ነው። ስለዚህ አይ ቲንክ ስፔሻላይዝ ማድረግህ አንደኛ እንድትመረጥ ያደርግሃል፣ ሁለተኛ ለብዙ ሰዎች በነፃነት እንድትደርስ ያደርግሃል። ሶስተኛ ነገር ደግሞ ኢቭን እንደ ጉብዝናህ እንደ ራስህ እንደ ፐርሰናል እንትንህ ደግሞ ጥቅምም ይዞልህ ይመጣል ብዬ አስባለሁ። ብዙ ጥቅሞች ኦፖርቹኒቲዎችን ይዞ ይመጣል ብዬ አስባለሁ። ይሄን ነው ማለት የምፈልገው። እናመሰግናለን ለሰጠን ሀሳብ። ዶክተር ቢኒያም ጋር መለሳለሁኝ። ዶክተር ቢኒያም ታወራለህ። ከዛ ፊት ግን ያው ሴቶች ቅድሚያ ለመስጠት ዶክተር ፍኖትን እሺ፣ ዶክተር ፍኖት ከቢኒ በኋላ ትቀጥያለሽ። ዶክተር ቢኒ ጥያቄዎቹ ተመሳሳይ ናቸው። ዶክተር ቢኒን ታውቁታላችሁ። ራስን ታስተዋውቅልንና ያው ለዶክተር አብይ የተጠየቁትም ጥያቄዎች መመለስ ትችላለህ። መድረኩ ለአንተ ነው ዶክተር ቢኒ። ቴንክ ዩ ሶ ማች ዶክተር አበበ። ቴንክ ዩ ሶ ማች ዶክተር አብይ ይህንን የአንተን ቢኒ ለሰጠህ ማለት ነው ለዚህ ውይይት ግሬት። እኔ ዶክተር ቢኒያም እባላለሁ። የካንሰር ሕክምና ስፔሻሊስት ነኝ፣ ኦንኮሎጂስት ነኝ። አሁን በመንግስት ደረጃ በአዳማ ሆስፒታል ሜዲካል ኮሌጅ አዳማ ላይ ነው የምሰራው። አስተምራለሁም እሰራለሁም። በግል ደግሞ እዚህ አዲስ አበባ ሆፕ ኦንኮሎጂ እዛው አዳማም ደግሞ የውያ ላይ እሰራለሁ። ምንድነው ዶክተር አብይ ሲናገር አሁን የሬዚደንሲ ማቺንግ ፕሮግራሙን በጣም አፕሪሺየት አድርጎታል። እውነት ለመናገር በደንብ አላውቀውም። እኔ ከዛ በፊት ነው የገባሁት። ያኔ ልክ እሱ ዲስክራይብ እንዳደረገው የምትፈልገውን ፊልድ ሄደ አፕላይ ታደርጋለህ፣ እዛ ፈተና ትፈትናለህ፣ ከዛ በኋላ ከተቀበሉ ታልፋለህ። ያ በእኛ ጊዜ ምን አይነት እድል ነበረ? የምንፈልገው ፊልድ አለ። ብዙ ጊዜ
ሜዲካል ስኩል ካለፍኩ በኋላ ኢንተርንሺፕ አካባቢ ላይ መሆን የምትፈልገውን ትወስናለህ። ወይም የአንተን ፐርሰናሊቲ እና ብቃት አይተ ፊውቸር መሆን የምትፈልገውን ትወስናለህ። ወይም ደግሞ ኢንስፓየር ያደርጉ ሲኒየሮችን አይተ ፊልድ የምትመርጥበት ሁኔታ አለ። ያ ታዲያ ልክ ተመረቀ በምትወጣበት ጊዜ ጂፒ ስትሆን ያ ህልምህን የሚያሳካልን ዲፓርትመንት ነው የምታጠናው። ለምሳሌ ሰርጀሪ የምትፈልግ ከሆነ የሰርጀሪ መጽሐፎችን ነው በብዛት የምታጠናው። ከዛ በኋላ የሰርጂካል ትሬኒንግ የሚሰጥባቸው ዩኒቨርሲቲዎች ላይ አፕላይ ታደርግና ተፈትነ ታልፋለህ። ገና ከተመረክ ጀምሮ ጂፒ ኮንክ ጀምሮ ኦልሞስት ፊልድን ትለያለህ ማለት ነው። በዛን ጊዜ የነበረኝ አቲቲዩድ ምንድን ነው? አንድ ሰው ስፔሻላይዝ ካረገ ኦልሞስት በጣም ረጅም ዓመት 4-5 ዓመት ተጨማሪ ስለሚፈጅ ኦልሞስት በዛ ፊልድ ላይ እየሰራህ ትኖራለህ ማለት ነው። እና ኦልሞስት የአንተ ማንነት የሚወስን እንትን ስለሆነ ሞስት ፕሮባብሊ በምትፈልገው ትታገላለህ። ካልተቀበሉ በሌላኛው ዓመት ወይም በሌላኛው ኢንስቲትዩሽን ትሞክራለህ። እና እኔ አሁን ሳስበው ያ ነገር ቆንጆ ይመስለኝ ነበረ። እኔ ኦንኮሎጂስት መሆን ከፈለኩኝ ኦንኮሎጂስት ብሆን የተሻለ ደስተኛ እሆናለሁ። ሰውንም በተሻለ መልኩ ሰርቭ ማድረግ እችላለሁ። ነገር ግን ኦንኮሎጂ ከብዙዎች ጋር ተወዳድሬ ነጥቤ ካልሞላልኝ ሌላ ዲፓርትመንት ግባ ብባል ያን ዲፓርትመንት ልክ እንደዚህ ልሰራው እችላለሁ ወይ? ለምሳሌ የምማርበትን ሀገር ወይ አዲስ አበባ ወይ ጅማ ወይ የሆነ ቦታ ስወስን ከራሴ ሶሻል ሰርከምስታንስ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ሶሻል ሰፖርት ሊሆን ይችላል። ከዛ አንጻር ነው መወስነው። አሁን ግን በማስመዘግበው ነጥብ ላይ ሆኜ ሀገር የሚሰጠኝ ከሆነ በጣም ከባድ ነው። ልክ 12ኛ ክፍል ሰው ሲጨርስ ምን ዲፓርትመንት እንደሚደርሰው እንደማያውቀው ነገር ማለት ነው። እና እንደ ሀገርም አንድ የኛ ፌለሪቲ ሰው በህልሙ አለመኖሩ ነው ብዬ አስብ ስለነበር ይሄ ሬዚደንሲ ማቺንግ ፕሮግራሙ በጣም ይከብደኝ ነበረ። 6 ዓመት ተምሬ አሁንም በሌላ ፈተና በቃ መንግስት የፈቀደልኝ ፊልድና መንግስት የፈቀደልኝ ሀገር ላይ እንድማር መወሰን የሆነ ይከብደኛል። እንደ ኦልድ ሰው ያንን በፊት እንደተፈተነ ሰው ሌላው እንዴት ነው ማስበው? ችግር ያመጣው መፍትሄ ይመስለኛል ሬዚደንስ ይሄ ማቺንግ ፕሮግራሙ። ምክንያቱም ኢትዮጵያ ላይ በተለያየ ፊልዶች ያሉት ማስተማሪያ ቦታዎች በጣም ሊሚትድ ናቸው። ስለዚህ እንደ ህዝብ እንደ ሀገር ምን ባረግ ነው ፌር የሚሆነው ብሎ እየታሰበ ነው። በዛ መንገድ ምርጥ ነው። እንደ ግለሰብ እንደ አንድ እንትን ግን በጣም የሚከብድ ይመስለኛል። ሲደርስ ደስ ይላል፣ ካልደረሰ ግን በጣም ከባድ ሊሆን ይችላል የሚል አመለካከት አለኝ። ግራም ነፈሰ ቀኝ ግን ስፔሻላይዝ ማድረግ መልካም ይመስለኛል። የሰው ልጅ መማር አለበት፣ ማደግ አለበት። ልክ አብይ በደንብ ዲስክራይብ አድርጎታል። የስ መማር ያስፈልጋል። አንዳንድ ለሚታዩ ለሚሰሙ ጉዳዮች ተብሎ ፍራስትሬት ማድረግም ተገቢ አይደለም። ምክንያቱም ዓለም ሰፊ ነው። ከምናስበው በላይ ዓለም ሰፊ ነው። ዓለም ኢትዮጵያ ብቻ አይደለችም። ዓለም አፍሪካ ብቻ አይደለችም። በጣም ሂውጅ ነው። አሁን እንደምታዩት በጣም ኦልሞስት የትም ቦታ ላይ ተሯሩጠ መሰራበት እንትን ነው። ቤት ቁጭ ብለህ የትም ሀገር ላይ ተቀጥረ መሰራበት ነገር ነው እና በአንድ ፊልድ ስፔሻላይዝ ማድረግ በምትፈልገው ፊልድ እግዚአብሔር ካለ መማር ጥሩ ይመስለኛል። እኔም በመማሬ በጣም ደስተኛ ነኝ። አውቃለሁ እኔ ኦንኮሎጂ ልክ ሬዚደንት ሁኜ ስገባ ኦንኮሎጂን ስመርጥ በዛ ወቅት ኮመን አልነበረም። ምክንያቱም ጎንደር ዩኒቨርሲቲ ነው የተማርኩት። ኢንተርናል ሜዲሲን ነበር የቀረ ነው። ወዲያው ወደ ኦንኮሎጂ ለመሄድ ስንወስን ኢቨን ሲኒየሮቹ ዲስከሬጅ አድርገው ነበረ። ትንሽ ቆይታችሁ ለምን እዚሁ ሜዲሲን አትጨርሱም እና
ምናልባት የማይታወቅ ፊልድ ምናምን ከምትገባ ተብሎ ነበረ። ግን ከሄድኩ በኋላ ኦልሞስት የመጀመሪያው ዓመት ላይ ከትምህርት ተጓዳኝ ጎንደር ላይ የካንሰር ትሪትመንት ሴንተር ለማቆም ሰራ ነበረ። ወዲያው ከስዊዝ እንትኖች ላይ የስዊዝ ፓርትነር አግኝቼ ጎንደር ላይ ከአዲስ አበባ ውጭ የመጀመሪያውን ካንሰር ሴንተር አቆምን። በዛ ምክንያት ልክ 2015 ነው ጆይን ያደረኩት። 2016 ላይ ፎረም ኦፍ አፍሪካን ፈርስት ሌዲስ የአዋርድ አግኝቼ ነበረ በዚህ በአፍሪካ ህብረት በተካሄደው ነገር ላይ that was my first award። ያ ከምንድን ነው? ከፓሽን ነው የመጣው። ሬዚደንት ሆኜ ነው ያንን አቺቭ ያደረኩት። ሬዚደንት ሆኜ በአጠቃላይ እስከጨርስ ድረስ ወደ 8 ፐብሊኬሽኖችን ነው የሰራሁት። ያ የራሱ የሆነ ያ ፓሽን ያንትን የሚመጣው ሞስት ፕሮባብሊ ሌላ ፊልድ ላይ ብትሆን ላይመጣልህ ይችላል። ቢኮዝ ሚስማማህን ስታገኝም ስለሆነም ሊሆን ይችላል። ከዛም በኋላ ብዙ ሀገራትን ለመሄድ ኮንፈረንሶችን ለማሳተፍ ቢኮዝ በወቅቱ ሬዚደንት ሆኖ ትራቭል ማድረግ ኢዚ ላይሆን ይችላል። ግን ብዙ ሀገራትን ለመሄድም ችዬ ነበረ። ከዛም ፌሎሺፕ ስዊዘርላንድ ላይ በሬዲዮ ቴራፒ እንዳገኝ ሆኗል። እዛም ስዊዘርላንድ ላይ በነበረኝ አቅም በወቅቱ ኢትዮጵያ ላይ የትራንዚሽን ነበረው 2018 አካባቢ ላይ እና ኢቨን ሆስፒታሉ ነው እዚህ መስራት አለብህ፣ እዚህ ተቀጥረ መስራት አለብህ፣ እዚሁ ቅር ሀገር እስክትረጋጋ ብለውኝ ነበረ። በወቅቱ ግን ከቋንቋም አንጻር ከሀገሩም አንጻር ቢኮዝ እዚህ ስማማኝ ነበርና ተመልሼ መጣሁ። ይህንን ኦፖርቹኒቲ ትንሽ ያገኘሁት ምናልባት እረፍት የሚነሳኝ የምደሰትበት ፊልድ ስለገባው ይመስለኛልና እንደዚሁም ስፔሻላይዝ ስላረኩም ይመስለኛል። ብፈራ ኑሮ ያንን አላገኘም። ከዛ መጣው አዳማ ላይ ካንሰር ሴንተር አቆምን። እስከነ ችግሩ ጥሩ ሰራን። ዓለም አቀፍ አቴንሽኖችን ሳብን፣ ችግሮችን እንጽፍ ነበረ፣ ሪሰርቾችን ፐብሊሽ እናድርግ ነበረ፣ ፓርትነሮችን እንጠራ ነበረ። ከዛ በ2020 ላይ የኢንተርናሽናል ዲቨሎፕመንት ኤንድ ኤጁኬሽን አዋርድ እንዳገኝ ሆነ። አሜሪካን ሀገር ቺካጎ ላይ ወሰድኩኝ። በጣም ደስተኛ ነበርኩኝ። 2021 ላይ ግሎባል ሄልዝ ኢኩዊቲ ስኮላርስ ፕሮግራም በአፍሪካ አውርቲክ ያዘጋጀሁትን አገኘው። 2022 ላይ የማንዴላ ዋሽንግተን ፌሎሺፕ ፎር ያንግ አፍሪካን ሊደርስ ፕሮግራም እዚህ በኦንኮሎጂ ላይ ሳይኮሶሻል ሰፖርት ኦንኮሎጂን ኢንሃንስ ለማድረግ ኢን ሎ ኤንድ ሚድል ኢንካም ካንትሪስ በምሰራበት ምክንያት እሱን አገኘው። አሜሪካን ሀገር ጥሩ ኤክስፒሪየንስ ነበረን። እውነት ለመናገር አንቶኒ ብሊንከን ሰርተፊኬት የሰጠን which was good። ከዛ በዛ አመት ደግሞ እዛው አሜሪካን ዩኒቨርሲቲ አሪዞና ዩኒቨርሲቲ ላይ ፖስት ዶክተራል ፌሎሺፕ አገኘው በግሎባል። እሱንም ጨረስኩኝ። 2023 2024 ደግሞ የዩኒየን ፎር ኢንተርናሽናል ካንሰር ኮንትሮል ያንግ ሊደር ሆንኩኝ። ለምንድን ነው ይሄንን የመጣው? ሞስት ፕሮባብሊ ባንማር ኖሮ ወይንም ያቺን የምናገኛት በጣም ፍራስትሬት የሚያደርግ የመንግስት ሲስተም አለ፣ እሱን ላይ ፎከስ ብናደርግ ኑሮ ትንሽ ብዙ ወደኋላ ያስቀረን ነበረ። ስለዚህ አሁንም ሌሎች ወጣቶች ጂፒዎች ኢትስ ኦኬ፣ በጣም ፍራስትሬቲንግ ነው ሲስተሙ፣ ግን ስቲል ካለመማር መማሩ ይሻላል። አዝናለሁ የመንግስት አካል እዚህ ውስጥ ካለ ኢትዮጵያ ላይ ዶክተር ስራ ሲያጣ ወደ ሌላ ሀገር በብዛት ሲሄዱ ሩዋንዳ ያለው የብዛት ዩጋንዳ፣ ሌሎች አፍሪካ ሀገራች እዚህ ወደ ሶማሌላንድ፣ አሜሪካን ሀገር ተውት። እነዚህ ሁላ ብሬን ድሬን የሚኖርበትን ምክንያት ሶልቭ ቢደረግና ሐኪሞቻችን ሪቴን ብናደርግ ለሀገሪቱ ይጠቅማል ብዬ አስባለሁ። ግን ሀገሪቱ እስኪሻሻል ድረስ
የሀገሪቱ ላይ ያለውን ከረንት ሲቹዌሽን ታይቶ አለመማር ግን ጥሩ ሶሉሽን አይመስለኝም። ቢኮዝ ችግር ብትማርም ባትማርም ችግሩ አለ። አንዳንድ ጊዜም ደግሞ ራስን ካወጣህ ደግሞ ልትወጣም ትችላለህ እና እንዲማሩ ኢንከሬጅ አደርጋለሁ። ሬዚደንሲ ይከብዳልም ደስ ይላልም በፍቅር ሲሰራ ለማለት ነው። ቴንክ ዩ ሶ ማች። እሺ ዶክተር ቢኒ በጣም እናመሰግናለን። ያው ብዙዎቻችን የሚያነሳሳ ነገር ነው የነገርከን። በተለይም ደግሞ በኦንኮሎጂ ዙሪያ በጣም ብዙ አዳዲስ ትሪትመንት አፕሮቾችን እየተከተልክ ያለህ ነህ። እንወዳለን፣ እናከብርሃለን፣ አመሰግናለን። ዶክተር ፍኖት ማይክሽን ኦፍ ታደርጊና ወደ በዚህ ጋር እናደርግሻለን። ዶክተር ፍኖት ይሰማሻል? ይሰማኛል። በቪዲዮ ቢሆን ከተመቸሽ ቪዲዮ አብሪልንና። አመሰግናለሁ። ፈርስት ኦፍ ኦል ዶክተር አብይን ማመስገን እፈልጋለሁ። ይህም ፕላትፎርም ለዚህ የተቀደሰ ተግባር ስለፈቀድክልን። ቪዲዮ ትችያለሽ? ይቅርታ ስላቋረጥኩሽ። ቪዲዮ ከቻልሽ። እንዴት አመሻችሁ? በመጀመሪያ ዶክተር አብይን ማመስገን እፈልጋለሁ። ለዚህ ጥሩ ተግባር ሚዲያን ስለሰጠን በጣም ማመስገን እፈልጋለሁ። እኔ ዶክተር ፍኖት እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም ደግሞ የዩሮጋይኒኮሎጂስት ነኝ። እኔ የተማርኩት ሬዚደንሲ ማቺንግ ኦልሞስት ሊጀመር 1 ዓመት ሲቀረው የመጨረሻ እና ሬዚደንሲ ማቺንግ ግን አልነበረም በእኔ ጊዜ እና ጥሩ ነገሩን መናገር እፈልጋለሁ። ላይክ ሬዚደንሲ ማቺንግ አልነበረም። ጂፒ ሆኜ ስቀጠር ኖርማሊ በጋይኒኮሎጂ ነበር የተቀጠርኩት። ያ መሆኑ ደግሞ ላይክ ጂፒ ሆኜም ፕራክቲስ አደረገ የነበረውን ሬዚደንሲ ስገባም ኦልሬዲ የገባሁት ጋይኒ ነው። ይሄ መሆኑ ደግሞ ጥቅም አለው። ላይክ አዲስ አልሆንም። አንደኛ ለትምህርቱም አዲስ አልሆንም፣ ሁለተኛ ለኢንቫይሮንመንቱም አዲስ አልሆንም። ለብዙ ነገሮቹ ኦልሬዲ ኤክስፔሪየንስ ዶኜ ነው የምገባው። እንደዛ መሆኑ በጣም ጥሩ ነገር አለው ብዬ አስባለሁ። ሌላው ፓርት ደግሞ ኦልሞስት የተማርኩት እዛው ጂፒ ሆኜ የነበረበት ቦታ ላይ መሆኑ በብዙ ነገሮች ስቴብል ሆኛለሁ። አንደኛ ላይክ ሃውስ ኢሹ፣ ኢኮኖሚካል ኢሹዎቹን ስቴብል በነበርኩበት ቦታ ነው የምቀጥለው። ዘር ኢሹ ደግሞ ላይክ ለሌሎች ኢንቫይሮንመንትን ለመልመድም እንደዚሁ አዲስ ነገር አይሆንብኝም። እነዛ ነገሮቹ ጥሩ ፓርት አለው ብዬ አስባለሁ። በተለይም ደግሞ ፎከስ ማድረግ የምፈልገው በፈለግኩት ዲፓርትመንት ማች ማድረግ መቻል። ይሄ ማለት ምንድነው? ላይክ ጂፒ ሆነ በፈለግከው ትገባለህ። ዘን ፕራክቲስ ታደርግ የምትቆየውም ደግሞ ሬዚደንሲ ልትገባበት የምትችለውን ዲፓርትመንት መሆኑ በጣም ፖዚቲቭ ነገሩ ይታየኛል። ለብዙ ነገሮቹ አዲስ አትሆንም። ዘን ፈርስት ይር ላይ ሊመጣ የሚችለውን ስትረስ እና የሬዚደንሲ ላይፍ የታወቀ ስለሆነ ብዙ ስትረሶች፣ ብዙ መጨናነቆች ይኖራሉ፣ በርናውት ይኖራል ምናምን እና ከነሱ ነገሮች ሴቭ ያደርጋል ብዬ አስባለሁ። ከዛ ያው ጋይኒ ሬዚደንሲ የታወቀ ነው። ትንሽ ሄክቲክ ነገሮች ይበዛሉ። ላይ ከአዲስ አለመሆኑ ኢንቫይሮንመንቱ በደንብ ኮፓፕ እንድናደርግ ያደርጋል። እነዚህ ነገሮችን በሱ መወጣት ችያለሁ ብዬ አስባለሁ። ከዛ ውጭ ደግሞ ምንድነው ቀጣይ ሬዚደንሲ ከጨረስኩ በኋላ እንዲሁ እዛው ነበር የቀጠልኩት ፎር 2 years። ዘን ሰብ ስፔሻሊቲ ትሬኒንግ ስመጣ ያለው ላይክ አሁን ይሄን ኤክስፔሪየንስ ደግሞ አናዘር ኤክስፔሪየንስ ነው። ሰብ ስፔሻሊቲ የመጣሁት አዲስ አበባ ጳውሎስ ሆስፒታል ነበር የተማርኩት። ላይክ ሁሉም ነገር እንደ አዲስ ነው የሚጀመረው። እንዳልኩት ቤት እዚሁ ስታብሊሽ ማድረግ ይጠይቃል። ሌሎች ነገሮችም ለሁሉም ነገር አዲስ ስለሚሆን ይሄ ነገር ምንድነው ያሳሰበኝ፣ ሬዚደንሲ ማቺንግ ቢሆን ኖሮ ላይክ እንደዚህ ነው ሰፈር የማደርገው የሚለውን ትንሽ ያሳየኝ።
ለብዙ ነገሮች አዲስ ይሆናል። ፋይናንሺያሊ ብዙ ነገሮች ቻሌንጅ ይኖረዋል እና ለዛ ነው ማለት ነው ብዙ ሰው ሬዚደንሲ ማችንግን እየፈራ የመጣ የሚለውን እንዳያደረገኝ ከፋይናንሺያል በተጨማሪ ሙሉ ፋሚሊ ይዞ ትራንስፈር ማድረጉ ደግሞ ሌላ ኢሹ ይሆናል። ስለዚህ እነዚህ ነገሮች ትንሽ ሬዚደንሲ ማችንግን ብዙ ኔጌቲቭ ነገር አለኝ ብዬ አስባለሁ። ዶክተር አብይ እንደገለጸው ደግሞ በጣም ብዙ ፖዚቲቭ ነገሮችም አሉት። እኔ ያለፍክበትን ነገር ነው ብዙ ነገሩን የምትረዳው። ለዛ ነው ያኛውን ብዙ ፖዚቲቭ ሳይዶችን የተናገርኩት። አመሰግናለሁ። አንድ ጊዜ እዚህ ጋር ለማድረግ ቅርጽ ለማስያዝ ማለት ነው። ዋናው ዓላማ ምንድን ነው? ትንሽ ኤክስፔሪንሱን ሰውም በደንብ ሰብሰብ በሚል ድረስ ኤክስፔሪንሱን ሼር ለማድረግ ነው። ምክንያቱም የተወሰነ ትንሽ ፖዘቲቭ ነገርም ስላለው ፖዘቲቭን ነገር አውርቶ እንደዚህ ምን የሚባል አባባል አለ፣ መጀመሪያ ኪስ ዘን ሂት ነው የሚባለው። መጀመሪያ ፖዘቲቭ ነገሩን ማውራቱ ይጠቅማል ብዬ አስባለሁ። ከዛ ቀጥሎ ደግሞ ያሉ ተግዳሮቶችንም እንትንላለን፣ የራሳችንንም ኤክስፔሪንስ ሼር እናደርጋቸዋለን። ታይሙም አብዛኛው ታይም የሚሆነው ለጂፒዎች እና ለሬዚደንቶች ነው። ከቻላችሁ ሬዚደንቶች እና ጂፒዎች ብትመጡ፣ ከዛ ኦልሶ ደግሞ የጤና ሚኒስቴር እና ትምህርት ሚኒስቴር ላይም ደግሞ የምትሰሩ ሰዎች ካላችሁ ፕሌስ ለእነሱም ሼር አድርጉላቸውና ኮመንት ላይ ፍሮም ሚኒስትሪ ኦፍ ሄልዝ ኦር ፍሮም ሚኒስትሪ ኦፍ ኤዱኬሽን ብለው ኮመንት ላይ ጻፉልን፣ እናስገባቸዋለን። ዘን አብረን እንወያይበታለን። ሆል ፖይንት ወይም ደግሞ ዋናው ዓላማ ምንድን ነው? የሚያጋጥሙ ችግሮች ምንድን ናቸው? እነዚህ ችግሮችን በምን መልኩ ነው ማለፍስ የሚቻለው? ወይስ ችግሩ ለአንድ ሰው ነው ወይስ ለአብዛኛው ለሁሉም ነው? ለአንድ ሰው የኔ ሴንስ የተወሰነ ቦታ ላይ ነው ያለው ችግር ወይስ ደግሞ ሌላም ቦታ ላይ ነው ያለው ችግር የሚለው ምሳሌ አሁን አዲስ አበባ ላይ ለሚማሩ ሬዚደንቶች ነው፣ ክፍለ ሀገር ላይ ለሚማሩ ሬዚደንቶች ነው ወይስ ምንድን ነው በአጠቃላይ ያለው ችግር የሚለውን ነገር እሱንም ደግሞ ሼር እናደርጋለን ብዬ አስባለሁ። አይ ቲንክ ሲኒዮሮቻችን ሼር የሚያደርጉን የራሳቸውን ኤክስፔሪንስ ነው። ትንሽ ሞቲቬት ያደርጋል። እንደ ዶክተር ቢኒያም አይነት ስቶሪዎችን እንደ ዶክተር ፍኖት አይነት በሰብ ስፔሻሊቲ ደረጃ ያሉ እንትኖችን መስማት ትንሽ ሞቲቬት ያደርጋል። ሞቲቬት ተደራርገን ብንቀጥል አይ ቲንክ ይቀጥላል ብዬ አስባለሁ። ሌላው ዲስከሽን አይኖ ከአስር ኮመንት እያየው ነው እና ወደ ዋናው ቶፒክ እንግባ የሚለው ነገር ስላለ ብዬ ነው። አይ ቲንክ ሌላው ደግሞ ታይም ሊሚት ያስፈልጋል የሚል ነገር አለ። ታይም ሊሚቱን ደግሞ አይ ቲንክ በምን መልኩ እንደሆነ አላውቅም። ዶክተር አበበ ታይም ሊሚት ታስቀምጥልን እና ዲስከሽኑ ይጀምራል ማለት ነው። እሺ ዶክተር እናመሰግናለን። እንደተባለው ታይም ሊሚቴሽን ግድ ሊሆን ነው። አሁን ሰፋ ያለውን ጊዜ ለጂፒዎች እና ለሬዚደንቶች ነው የምንሰጠው። ምናልባት በኔጌቲቭ ነገር እንዳንጀምር ለእኛም ጥሩ ተሞክሮ ይሆናል ብለን ስላሰብን ነው እዚህ ጋር ስፔሻሊስቶች እና ሰብ ስፔሻሊስቶች ራሳቸውን ተሞክሯቸውን እንዲያካፍሉ ያደረግነው። ስለዚህ ሰፋ ያለውን ጊዜ የኛ ጊዜ ነው የሚሆነው ማለት ነው። በትዕግስት እንድትጠብቁን ይሁን። ዶክተር ሃይማኖት ራስን ግለጥና ወደዚህ እናለን። እናመሰግናለን ዶክተር ፍኖት። እሺ ሰላም ጤና ይስጥልን ሁላችሁንም ሐኪሞች እንደምን አላችሁ? በቅድሚያ ዶክተር አብይን ለዚህ ኢኒሽቲቭ ወይ ደግሞ ተነሳሽነት ላሳየህንና እንድንሰባሰብ ስላደረግከን በቤትህ ከልብ አመሰግናለሁ። በመቀጠል ሌሎቻችሁም ያው ስታፎች ነን ማለት ይቻላል ጓደኞችህ ሐኪሞች እዚህ የተሰባሰባችሁ በሙሉ ላመሰግናችሁ ፈልጋለሁ። በመቀጠል የተወሰኑ ፖዘቲቭ ሳይዶችን የሬዚደንሲ ማችንጉን ለመግለጽ ሞክርና በመቀጠል ደግሞ አንዳንድ ያሉት ኔጌቲቭ ነገሮችን ወይ ደግሞ ድክመቶችን ለመግለጽ ሞክራለሁ።
ከመልካም ጎኑ ስነሳ ምንድን ነው ሬዚደንሲ ማቺንግ ከተጀመረ ጀምሮ መልካም ጎን አለው። አንደኛው ምንድን ነው በጣም በርካታ ሐኪሞችን በተለያየ የስፔሻሊቲ ፕሮግራም እንዲሳተፉ ወይ ደግሞ ምርጫ እንዲያደርጉ አድርጎ ከ22 በላይ የሆኑ ስፔሻሊቲ ፕሮግራሞችን በምርጫቸው ታካሚዎችን እንዲደርሱ ወይ ደግሞ እንዲያገለግሉ አግዟል ማለት ነው። ይሄ በጣም ትልቁ የሬዚደንሲ ማቺንግ መልካም ጎኑ ወይም ደግሞ ፖዘቲቭ ሳይዱ ነው ብዬ ነው የምወስደው። ይሄ እንግዲህ አሁን ለዚህ ለመሰባሰባችን ምክንያት የሆነውን ዶክተር አብይን ጨምሮ ሌሎቹንም በጣም በርካታ ለሀገር የሚያገለግሉ የሚጠቅሙ ሐኪሞችን በማፍራቱ እኔ ደስታ ይሰማኛል በመጀመሪያ ደረጃ ማለት ነው። ይህንን ካልኩ በኋላ ግን ምንድነው መናገር የምፈልገው ስጋት አለኝ። ስጋቱ ምንድን ነው? እንደነዚህ አይነት ሐኪሞች ብርቅና ድንቅ የሆኑ ባለሙያዎች ለስንት ሚሊዮን የሚደርሱ ሐኪሞች ፕሮዲውስ እንዲደረጉ ፕሮግራሙ ቀጣይነት እንዲኖረው በጣም ጥንቃቄ ማድረግ ያስፈልጋል። እኔ በተለይ በቅርብ ጊዜ የወጣውን ሪፖርት ሳይ በተለይ ቫካንት ፖዚሽኖቹን ከልብ አዝኛለሁ። ያዘንኩት ምንድን ነው ገና ከፍተኛ የሆነ ዴማንድ አለ። ህብረተሰቡ ሐኪሞችን ይፈልጋል። በተለያዩ ስፔሻሊቲ ፕሮግራሞችን ያሉ ሐኪሞችን ይፈልጋል። በጣም ርቀት እየሄደ ህብረተሰቡ ይታከማል። ገና ከፍተኛ የሐኪም እጥረት አለ። በዛ ላይ ደግሞ ክፍት ቦታዎች እየተፈጠሩ ነው ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገርና ትኩረት የሚሻ ነገር ነው። ትኩረት ይሻል ብዬ ከገለጽኩ በኋላ በዋናነት እነዚህ ተግዳሮቶች ምንድናቸው ወይ ደግሞ ችግሮቹ ምንድናቸው ለማለት ለመግለጽ እሞክራለሁ። የመጀመሪያው የሐኪሞቹ በተለይም ደግሞ ከጠቅላላ ሐኪምነት ሬዚደንሲ ፕሮግራሙን ጆይን አድርገው ስፔሻላይዝ የሚያደርጉት ሐኪሞች የሚኖርባቸው ተግዳሮት ነው። ምናልባትም የኢኮኖሚያዊ ችግር፣ የከባቢ ሁኔታ፣ ለመማር ማስተማሩ ጥሩ አለመሆን ትልቁን ድርሻ ይይዛል ብዬ ነው የማስበው። ስለዚህ ለእነዚህ ሐኪሞች በጣም ከፍተኛ የሆነ ትኩረት ሊሰጥ ይገባል። ምንድነው የተለያዩ ኢንሴንቲቮች ሊደረጉ ይችላሉ። ፖሊሲ ከመቀየር ጀምሮ ሊሆን ይችላል። ለእነዚህ ሐኪሞች ከፍተኛ ትኩረት መሰጠት መቻል አለበት ብዬ አስባለሁ። ስለዚህ እነዚህ ሐኪሞች ቀጣይ ወደውት ጓጉተው በሚፈልጉት ሙያ ለማገልገል እንዲችሉ ገፊ ምክንያት መኖር አለበት። ገፊ ምክንያት ሲባል አንደኛ ራሳቸውን ምንም አይነት የኢኮኖሚ ጫና ሳይኖርባቸው በትክክል ማገልገል እንዲችሉ የሚያስችል ኢንቫይሮንመንት መፈጠር መቻል አለበት። ህዝባቸውን ለማገልገል ገና ከህፃንነታቸው ጀምሮ ሐኪም እንደሚሆኑ ሲመኙ ያደጉትን ህልማቸውን እንዲኖሩ አስቻይ ሁኔታ መፈጠር መቻል አለበት ብዬ ነው የማምነው። እኔ እንደው ይሄ በጣም ትልቅ እድል ነው። እኛ እንዲህ ተነጋግረን የተለያየ ሰጀስት ለማድረግ እድሉን ማግኘታችን ጥሩ ነገር ነው ብዬ ነው የማስበው ማለት ነው። ይሄንን ለማድረግ የአንበሳውን ድርሻ የሚወስደው ምናልባትም የጤና ጥበቃ ሚኒስቴር ይሆናል የሚል ግምት አለኝ። በዋናነትም አጽንኦት ሰጥቼ ትኩረት ሰጥቼ መናገር የምችለው እዛኛው ጋር ነው። ምክንያቱም ይሄኛውን እድል እንድናገኝ ያረዳን ያገዘን ይሄ የሚኒስቴር መስሪያ ቤት ተቋም ስለሆነ ከትምህርት ሚኒስቴር ጋርም በመተባበር በጣም ከፍተኛ የሆነ ስራ መሰራት አለበት። ለሬዚደንት ሐኪሞች ከመኖሪያ ቤት ጀምሮ የመጀመሪያው ትልቁን ድርሻ የሚይዘው ሐኪሞቹ በተለይ ትላልቅ ከተሞች ላይ እንደ አዲስ አበባ እንዲሁም እንደ ባህር ዳር
ያሉ ቦታዎች ላይ ከፍተኛ የመኖሪያ ቦታ ወይ ደግሞ የመኖሪያ ቤት ክፍል እጥረት አለ። እነዚህ ሐኪሞች እንደገቡ የሚያስቡት ስለ ቤት ክራይ መሆን መቻል የለበትም። ነገሮቹ ተስተካክለው ትምህርታቸውን ብቻ እንዲከታተሉ የሚያስችል ኢንቫይሮንመንት መፈጠር መቻል አለበት። ይሄ በተቻለ መጠን ትኩረት መሰጠት አለበት ብዬ አስባለሁ። ሌላኛው የኢንቫይሮንመንቱን ስንመጣ ራሱ ተቋማቱ ለምሳሌ ዩኒቨርሲቲዎቹ የሚሰጡት ለሬዚደንሲ ተማሪዎች ግምት፣ ክብር በጣም መስተካከል መቻል አለበት ብዬ አስባለሁ። ይሄ በተለይ በፊት ጀምሮ ያለው ሃይራርኪ ሬዚደንቶቹን በጣም ከፍተኛ ጫና የሚፈጥር ኢንቫይሮንመንት፣ በጣም ቶክሲክ የሆነ ኢንቫይሮንመንት መስተካከል መቻል አለበት። እናውቃለን 36 ሰዓት እንደሚሰራ፣ በተለይ ሬዚደንሲ እና ኢንተርንሽፕ ላይ በጣም ከፍተኛ የሆነ የስራ ጫና እንዳለ እናውቃለን። ከዛ ተጨማሪ ደግሞ ኢንቫይሮንመንቱ በተለይ በጣም ከፍተኛ ተጽዕኖ ማድረግ መቻል የለበትም። ስለዚህ ኢንቫይሮንመንቱ መስተካከል መቻል አለበት የሚል ግምት አለኝ። ስለዚህ እያንዳንዱ ዩኒቨርሲቲዎቹ ምቹ የሆነ ሁኔታ መፍጠር መቻል አለባቸው። በተለይ ለሬዚደንቶቹ በጣም ከፍተኛ የሆነ ቦታ መስጠት መቻል አለበት ብዬ ነው የማስበው። ኢንክሉዲንግ ሪስፔክት ከማድረግ ጀምሮ ከአስተማሪዎች ከሲኒየር ሐኪሞች ጀምሮ ሪስፔክት መደረግ መቻል አለባቸው። ስለዚህ ምንድን ነው ይሄ በዋናነት ዲፓርትመንቱን እንዲወዱት ያደርጋል። በተለይ ረጅም ጊዜ ቆመው የሚያገለግሉ ሐኪሞች እንደ ቀዶ ጥገና፣ እንደ ማህፀንና ጽንስ ስፔሻሊቲ ያሉት ሐኪሞች በጣም ከፍተኛ በርደን እንዳለ ይሰማኛል። ኢንክሉዲንግ ሌሎችንም ሜዲሲንም እንደዚሁ ፒዲያትሪክስን፣ ሁሉንም ስፔሻሊቲዎች ከፍተኛ በርደን እንዳለ ይሰማኛል። ያ ጫና አእምሯቸው ላይ ተጽዕኖ በማይፈጥር መንገድ በዋናነት ትኩረት ማድረግ ያለባቸው ትምህርታቸው ላይ እንዲሆን ኮንዲሲቭ ኢንቫይሮንመንት፣ አስቻይ ኢንቫይሮንመንት እንዲኖር መሰራት መቻል አለበት ብዬ ነው የማስበው። ስለዚህ ይሄ ከንትኑ ከሚማሩበት ተቋም የሚደረግ የአስቻይ ሁኔታ መኖር አለበት ብዬ ነው የማስበው። ሌላ ሶስተኛውና የመጨረሻው ደግሞ አስፈላጊ ነው ብዬ የማስበው ሐኪሞች ላይ ነው። እኛ ሐኪሞች ያው በአንድም በሌላ መንገድ እንደ እድልም ሆኖ ጥሩ እድለኛ ስለሆን ስለተመረጥን ነው ብዬ አስባለሁ። ህብረተሰቡን ለማገዝ በተለይም ደግሞ መንፈሳዊ እርካታ ልንለው እንችላለን። እንደመታደል ይሄ እጃችን ላይ ወድቋል እና ይሄንን እጃችን ላይ ያለን እድል በአግባቡ መጠቀም መቻል አለብን። በተለይ ተስፋ መቁረጥ፣ በተለይ ደግሞ ከሬዚደንሲ ማቺንግ ወደኋላ መቅረት፣ በቃ ኔጌቲቭን ነገር ብቻ አስቦ ጆይን ላለማድረግ መሞከር እኔ አግባብ ነው ብዬ አላስብም። ምክንያቱም አሁን ባለንበት የኑሮ ደረጃ በጠቅላላ ሐኪምነት ብንቀጥል እና ማች አድርገን በሲኒየር ፕሮግራም ብንቀጥል ወይ ደግሞ ሲኒየር ሆነን ብንቀጥል እስከ ሰብ ስፔሻሊቲ ድረስ ብንቀጥል የትኛው ነው ሪስክ ቤኔፊት ያለው ብለን አናላይዝ ማድረግ መቻል አለብን ብዬ ነው የማስበው። በጣም ጥሩ ብዙ ኦፖርቹኒቲዎች አሉ፣ ኢንክሉዲንግ ኢንተርናሽናል ኦፖርቹኒቲዎች ሁሉ ማለት ነው። ስለዚህ እነዛ ሐኪሞች ስፔሻላይዝ ካላደረጉ፣ ሰብ ስፔሻላይዝ ካላደረጉ ከወዲሁ ተስፋ ቆርጠው የሚቀሩ ከሆነ ብዙ ነገሮች ነው የሚበላሹት ማለት ነው። አንደኛ ካለንበት የኢኮኖሚ ሁኔታ መቼም ቢሆን ልንሻሻል አንችልም፣ አሁን ባለንበት ሁኔታ ከሆነ ማለት ነው። ሁለተኛ ነገር የምንፈልገውንም ህልም ልንኖር አንችልም እና ስለዚህ ሁላችን ተስፋ መቁረጥ የለብንም ብዬ ነው የማስበው። ለሌሎቹ እድሉን ለመስጠትና ሀሳባቸውን ሸር እንዲያደርጉ ለማድረግ ያክል ያው በቅድሚያ ስሜን አላስተዋወቅኩም። ዶክተር ሃይማኖት ነው የምባለው።
የምሰራው ባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል ነው። እንደዚሁም ደግሞ ሀሌታ የህፃናት ስፔሻሊቲ የሚባል ክሊኒክ ውስጥ እሰራለሁ። እኔ ፎከስ ማድረግ የምፈልገው ችግሮች ላይ ቢሆን ብዬ ነው የማስበው። ውድ ሐኪሞች ያው እንግዲህ ጊዜያችሁን ሰውታችሁ አቴንሽን ሰጣችሁ ስለሰማችሁኝ አመሰግናለሁ። ቴንክ ዩ። እሺ ዶክተር ሃይማኖት እናመሰግናለን። ከዚህ በኋላ ታይም ሊሚቴሽኑ ተግባራዊ እናደርጋለን። ያው አጠር አጠር አድርገን ሲኒሮቻችንን ልምዳቸውን አካፍሉን ወደ ጂፒዎች ጥያቄና ውይይት ለመግባት ያመቸን ዘንድ ነው። ስለዚህ አንድ ሲኒየር ከይቅርታ ጋር 4 ደቂቃ አጠር ምጥን ክሽን ባለ ከተቻለ ቋንቋ ብትነግሩን ደስ ይለናል። ዶክተር ሱራፌል ራስን አስተዋውቅና